አይለምደኝም ዳግም ማሪኝ ወድዬ አልዋሽሽምና አብርሃም ላይ እንግዲህ የሩታ ቤተሰቦች ጉዳት እንዳደረሱ ሰምተናል። ይሄ መረጃ እውነት ይሁን ውሸት ይሁን እንግዲህ በደንብ አጣርተን ደግሞ ለእናንተ ለማቅረብ ወስነናል ማለት ነው። ስለዚህ በዚህ ቪዲዮ እንግዲህ የምትመለከቱ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ተፈጥሯል። በተለይ እንግዲህ አብርሽና ሩታ እስካሁን ድረስ አልታረቁም። እንግዲህ ያው እንደምታውቁት በተለይ የመጨረሻ ቪዲዮ የሰሩት አብርሽ ሩታን ሲለምናት ነበረ፣ ይቅርታ እየጠየቀ ነበረ። እንግዲህ ከይቅርታ ጠያይቁም ጀምሮ ያለው ነገር ትንሽ ግራ የሚያጋባ ነገር ነበረ። በጣም ብዙ ሰዎች እንግዲህ ያልጠበቁትም ቪዲዮ ነበረ። እንግዲህ ምንድነው የተፈጠረው ነገር? በመጀመሪያ ደረጃ እንግዲህ ሩታ የምትኖርበት ቦታ መሄዱ ነው። ያ ነገር ያው በተለይ እንግዲህ እናንተ አይታችኋል። ግን ምንድነው አብርሽ ያለው ነገር? መጀመሪያ ላይ አብዛኛው ሰው እንግዲህ ሩታን እየደገፈ እኔን እየተቃወመ ነው፣ በተለይ የናንተን ሐሳብ ዛሬ ለሞላ ነው የመጣሁት ብሎ ነው የጀመረው። ይሄ ማለት እንግዲህ ከልቡ እንዳልሆነ በደንብ ያስታውቃል። ምክንያቱም ከልቡ ይቅርታ መጠየቅ አልፈለገም። ያው ተመልካቹ ብቻ ስላለ እንግዲህ ተነሳስቶ ይቅርታ ደግሞ ልጠይቅ እናንተ እስቲ ያላችሁኝን ደግሞ ልሞክር አይነት ነገር ብሎ ነው የጀመረ። እንግዲህ ልክ ወደ ሩታ ቤት ወይም ደግሞ አቤልን አናግሮ እንግዲህ ወደ ሩታ ቤት ወይም የዘመዷ ቤት እንግዲህ እንዲወስዳት ጠይቆ በተለይ በጣም በብዙ ክርክር በኋላ አቤል ተስማምቶ ወደ እነሱ ቤት ሄዶ ነበሩ። በተለይ እንግዲህ እንደምታውቁት ሩታ እንግዲህ ያው የት እንደምትኖር መናገር አትፈልግም ነበረ። ምክንያቱ ደግሞ እንዳወሩት ከሆነ በተለይ አብሮ የሚኖሩት ወይም ደግሞ ዘመዶቿ እጅግ በጣም እንግዲህ ሰፈር ውስጥ አሉ የተባሉ በጣም አስቸጋሪ ሰዎች ናቸው፣ ወይም ደግሞ እንደዚህ በጣም የሚደባደቡ ወይም ጸብ የሚያምራቸው አይነት ሰዎች እንደሆኑ አቤልም በተደጋጋሚ ሲያወራው ነበረ። ያንን ነገር አልሰማ ብሎ እንግዲህ አብርሽ ወደ ቤቷ ድረስ ሄዶ ይቅርታ ለመጠየቅና ያንን ነገር ለማድረግ ነበር ሐሳቡ። ያው አለመግባባት ተፈጥሮ ያም የነሱ ዘመር ነው የተባለው ሰውዬ በስተመጨረሻ ላይ እንግዲህ ገፍትሮት ከዛ በኋላ አብርሽም ወደ መጣበት ተመልሷል ማለት ነው። ከዛም እንግዲህ ከዛ በኋላ ያገኘነው መረጃ ደግሞ በጣም የሚገርም ነገር ነው። ምንድነው ያገኘነው መረጃ? በድጋሚ ሄዶ ሩታ ለማግኘት ሲሞከር በተለይ አብርሽ በፊት እንግዲህ ያው ሩታ የምትኖርበት ቤት ሄዶ እንደነበረ በደንብ እናስታውሳለን። በድጋሚ ሲሄድ እንግዲህ ያገኛቸው በተለይ ወጣቶች ደግሞ እጅግ በጣም እንግዲህ ጸብጸብ የሚላቸው አይነት ሰዎች ነበሩ። በዛም የተነሳ እንግዲህ አብርሽን ቅጥቅጥ አርጎ ደብድቦ እንዳባረሩት ነው እንግዲህ ያገኘነው መረጃ። ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለማጣራት ሞክረናል። እንግዲህ በጣም ብዙ አወዛጋቢ ነገሮች ሲፈጠሩ ነበረ። ለምን እንዳስፈለገ ባናውቅም በተለይ የአብርሽ ጉዳይ ደግሞ እጅግ በጣም ከሚባለው በላይ እየረዘመ በተለይ አለመታረቃቸው፣ በዛ ላይ ደግሞ መታረቅም ይፈልጋሉ ግን መታረቅ አልቻሉም። ይሄ ደግሞ ሆን ተብሎ በተለይ የአብርሽ ጉዳይ እንደሆነ ወይም ደግሞ አብርሽ ራሱ ፈልጎ ያንን ነገር እያደረገ እንደሆነ እንግዲህ በጣም ብዙ ሰዎችም ሲያወሩበት የነበረ ጉዳይ ነው። እንግዲህ እኛም ለማጣራት ሞክረናል። ባገኘነው መረጃ እንግዲህ ያው የሩታ ቤተሰቦች ናቸው የተባሉት በተለይ በጣም እንግዲህ ጸብ የሚወዱ አይነት ሰዎች እንደሆኑ ለማወቅ ችለናል። እነሱም እንግዲህ ከአብርሽ ጋር አለመግባባት እንደተፈጠረ ብቻ ነው የሰማነው። ተደብድቧል ወይስ አልተደበደበም የሚለውን ግን ለማወቅ አልቻልንም። እጅግ በጣም አስቸጋሪ ስለሆነ እንግዲህ እንዲጠነቀቅም በጣም ብዙ ጊዜ በተደጋጋሚ ሲናገሩ ነበረ። በተለይ አቤልና ሩታ በተደጋጋሚ ያወሩ ነበረ። ግን አብርሽ በጣም እንግዲህ አይኑን ልቡንም ዘግቶ እየሄደ ነው። በሚሄድበት መንገድ በሙሉ እንግዲህ ችግር እየፈጠረ ነው። አብርሽ
አብርሽን አይታችኋል ከሆነ ሁሌ በቃ ቪዲዮ ላይ ችግር እየፈጠረ ወይ የሆነ ነገር እያረገ ነው የምናየው ምክንያቱም ደግሞ ይሄ ባህሪው እየሆነ እየመጣ ነው ይሄ ጸባዩ በተለይ ከሩታ ጋራ በጣም እንዳጣላቸው በተለይ እናውቃለን ከብዙ ሰዎች ጋራ እንግዲህ በዚህ ምክንያት አይግባባም ማለት ነው አብርሽ እንግዲህ አብርሽ በዚህ ከቀጠለ ያው ትዳሩ እጅግ በጣም ከባድ ሁኔታ ውስጥ ይገባል እንግዲህ ቢታረቁ ራሱ ነገ ተመልሶ ሊጣላ ይችላል ማለት ነው እሷም በዚህ እርግጠኛ ስለሆነች ነው መታረቅም ብዙም ያልፈለገችው ሩታም እንግዲህ እስካሁን ድረስ የራሷን ውሳኔ ወስና እስካሁን ድረስ ያው እንደምታውቁት ከአብርሽ ጋራ ምንም አይነት ፍቅርም ይሁን ግንኙነት መቀጠል እንደማትፈልግ በትክክል ተናግራለች ማለት ነው ከዚህ በፊት ለጋሽዬም እንግዲህ በተደጋጋሚ አውርታ ነበረ ጋሽዬም እንግዲህ ብዙ መጫና አልፈለጉም ምክንያቱም እንግዲህ ያው እንደምታውቁት ከዚህ በፊት በጣም ብዙ ጊዜ ሲያስታርቁ ነበረ በጣም ደግሞ ይጣሉ እንደነበረ በደንብ እናስታውሳለን ሆኖም እንግዲህ አብርሽም ከዛ ስተቱ ተምሮ እንኳን ይቅርታ ለመጠየቅም አልወሰነም ይቅርታ ጠያየቁም ትክክል አይደለም በዛ ላይ ደግሞ እስካሁን ድረስ እንግዲህ የሚያወራው በተለይ ጥፋተኛ እንዳልሆነ አውቆ እንዳላጠፋ ያጠፋው ነገር ሆን ተብሎ በቃ የሚዲያ ሰው ስለሆንኩኝ ብቻ በጣም ብዙ ሰዎች እንግዲህ ስሜን አጥፍተዋል በዛ ምክንያት ደግሞ እሷ ሞራልም ስለተሰማት በዛ ነው ወደኔ መመለስ ማትፈልገው በተለይ ሰውን በጣም ስለምታይ ሞራል ተሰምቷት ነው እንደዚህ የሆነችው ንግግሩ ትክክል ያልሆነ በጭራሽ እንግዲህ ወደ ፍቅር ስሜት ወይም ደግሞ ወደ ሰላም ስሜት ለመመለስ ሳይሆን እጅግ ነገሩ እንዲጋጋል ፍላጎት እንዳለው እንግዲህ ለመረዳት ችለናል ማለት ነው በተለይ በተደጋጋሚ ሲነገረው አብርሽ እንግዲህ ከስተቱ እንኳን ለመማር አይደለም ያንኑ ስተት በየጊዜው በየቪዲዮ ደግሞ እየደጋገመ እስካሁን ድረስ እንግዲህ በዚህ ሁኔታ ነው ያለው ማለት ነው እንግዲህ ሩታ አብርሽን የምታስደበድብበት ምክንያት የለም ያው እንደምታውቁት በጣም እንደሚዋደዱ በጣም እንደምታፈቅረው ከዚህ በፊትም እንግዲህ በጣም ብዙ ነገር አውርታ ነበረ ሆኖም እንግዲህ ምንድነው የነሱ ቤተሰብ በተለይ የሩታ ቤተሰብ ወይም ደግሞ ዘመዶቿ ይህንን ነገር ሊያረጉ ይችላሉ ምክንያቱም ደግሞ ለሩታ በማሰብ ደረጃ እንግዲህ በጣም ስለሚቀርቧት ወይም ደግሞ እንድትጎዳ ስለማይፈልጉ በተለይ አብርሃም እንግዲህ በጣም ስላስቸገራት ሜቢ ወይም ሊጣሉ ይችላሉ በዛ ምክንያት ደግሞ ጸብ ሊፈጠር ይችላል ብለን እናስባለን እንግዲህ ጸቡ ተፈጥሯል ከሆነ የሰላም ያርግለት ብለናል አብርሃም ከዚህ ሁሉ ነገር ውስጥ ወጥቶ ከዚህ ሁሉ ችግር ውስጥ ወይም ደግሞ ጭቅጭቅ ውስጥ ወጥቶ በሰላም እንግዲህ እንደተማረ ሰው ቁጭ ብሎ በተለይ ሩታም በስነ ስርዓት ቢያወራት ችግሩንም ሁሉም ነገር ለመፍታት እንግዲህ እግር ስር ተንበርክኮም ቢሆን ይቅርታ በደንብ ከጠየቀ በእርግጠኝነት ያው ሩታ ወደሱ ማትመለስበት ምክንያት የለም ግን እሱም የሚያረጋው ነገር እንግዲህ ያው ያመንኩበት ነው ብሎ ነው ስለዚህ እስካመነበት ድረስ እንግዲህ ምንም እኛም ማድረግ የምንችለው ነገር የለም በተለይ ሰዎች እንግዲህ ለማስታረቅ እንደሞከሩ በደንብ እናስታውሳለን ጋሽዬ እንኳን ሳይቀሩ እንግዲህ በጣም የቻሉትን ሞክሯል በስተመጨረሻም እነሱም ከአቅማቸው በላይ እንደሆነ ተናግረው ነበሩ እንግዲህ አብርሽ ካሁን በኋላ ተረጋግቶ ለራሱ ሲል ይሄንን ትዳሩን መመለስ አለበት ብለን እናስባለን እንግዲህ ያው ሁሉም ነገር የተፈጠረው ተብሎ እንግዲህ የተወራው ነገር እውነት ላይሆን ይችላል ስለዚህ ውድ የቻናሌ ቤተሰቦች ትክክለኛ መረጃ በዚህ ቻናል የምናቀርብ ስለሆነ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት መልካም ጊዜ ይሁንላችሁ